የኔ ጀግና የኔ ልዕልት ባይዘዊ ሁሉ ነገር ካንቺ የኮረጁ ኩረጃ ሁላ ሌባ ሁላ ማለት ነው። አዎ ሌባ ሁላ ኩረጃ ሁላ ሩታዬ አንቺ ነሽ እንጂ ይሄ ስራ የሚያምርብሽ ማንም አያምርበትም ማለት ነው። ዘረጦ ሌባ ማለት ነው። እና ሩታዬ እንዲሁም ደግሞ የለበሰችው ልብስ እንዲሁም ደግሞ ብሩክ ቡቡ የለበሰው ልብስ እንግዲህ ይሄ ብሩክ የሚባለው ላላ ብሩክ የምትባለዋ እንግዲህ የቡቡንና የሩታዬን ልብስ እንግዲህ ለብሶ ተገኘ። ሰበር ዜና ጋይዝ ማለት ነው። ለመናገር ማለት ነው በጣም ቸግሯቸዋል። መሳፈሪያ ራሱ የላቸውም እና በእናታችሁ 5 ሳንቲም እንደው ጣል ጣል አድርጉላቸው። ለምን መሰላችሁ? በጣም ነው የተቸገሩት። እንዴ እኔ እኮ የሩታዬን ምግብ ብቻ ሳይሆን የሩታዬን እንዴ ምግቡ ሽብላ ችግር የለውም ማለት ነው። ምናልባት እንደው ልብሱን እኮ ሩታ የለበሰችውን ልብስ አታወርደኝ እኮ ነው አታወርደኝ። የኔ አስተማሪ ሩታዬ የኔ ነፍስ አትበገር የምልበት እኮ ምክንያት ይሄ ነው። በዚህ ምክንያት ማለት ነው። የኔ አትበገር የሴቶቹ ጀግና ማለት ነው። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ብዙ ትርፍ በልልኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ላለ ቪዲዮ እስከመጨረሻው ተከታተሉ እላችኋለሁ። እንግዲህ ዛሬ መጥቼላችኋለሁ። እሱም ደግሞ ትልቁ ዳቦ ሊጥ ሆነ ጋይስ፣ ትልቁ ዳቦ ሊጥ ሆነ። የቅና መንፈስ የተወጋ ይሁን። አሜን በሉ አሜን። አዎ እንግዲህ ሩታዬ እንደው ነብር ሩታዬ የኛ አስተማሪ የሚዲያው አስተማሪ ባይዘዊ ማለት ነው። ሩታ የሰራችው በሙሉ እየሰሩ ነው እየኮረጁ ማለት ኩረጃም፣ አስመሳይ፣ ሌባ፣ ሞሽላጣ ማለት ነው። እንዲሁም ደግሞ ልንገራችሁ ማለት ነው እቺ ውሽሚት ማለት ነው። ዛሬ ሩታ በፊት የዛሬ ዓመት ምናምን የሰራችው የዛሬ በጣም የሰራችው ከሀይሚ ጋር ማለት ነው። እንግዲህ እንደዚህ ፏ ድመቅ ብላ ሩታ ሀብቴ እንደዚህ ማለት ነው ጋይዝ፣ እንደዚህ ማለት ነው። አስባችኋታል? እንደና ሁላችንም ሩታ ሀብቴ በፊት እያሰቃችን ዘና ፈታ እያደረገች ነበረ። የድሮዋ ሩታዬ ሀብቴ የኔ ደንቦሽ የኔ አስተማሪ የሴቶች ንግስት ምን ልበል ቃል ራሱ ያጠረኝ ማለት ነው። እና እንግዲህ ያው መኮረጅ ስራቸው አይደለ ጋይዝ፣ ተሩታዬ ሀብቴ መኮረጅ ሌብነት ስራቸው አይደለ? ሌባ በእውነት ልብሳቸው ሌባ ነው። መነጸሩ ሌብነት፣ ፂሙ ሌባ ነው። አረ ሌብነት እናንተ ሌቦች ማለት ነው። አይዋ እውነቴን እኮ ነች። ያው ነው የሚተብዩዋ ማለት ነው። እንግዲህ የሩታን አይታ ነው የዶሮዋ ማለት ነው። ይችን ለኛ ጥሬ ደገኛ አብሮ ነገር ሰውና ሌብነት ምንም አይሰርላችሁም። ባይዘዊ ሩታዬ እናንተን ገና ታስተምራለች። ብዙ ይቀራችኋል ማለት ነው። ትንጣ ትውለድና ትንጣ ጠብቁ ማለት ነው። ባይዘዊ ወልዳሌ ብለዋል፣ ግን አልሰማሁም አላየሁም ማድረግ እውነቴን ነው። ግን ኢንሻአላ እንግዲህ ዱአ አድርጉላት ማለት ነው። ገር እንዲያረግላት እና ወልዳ ስታበቃ ልካችሁን እያዳምሽ ማለት ነው ትመጣለኝ ማለት ነው። እናንተ ለቃቃሚ ግብስብስ አጋሰስ ሁላ ማለት ነው ልንገራችሁ ማለት ነው። ሩታዬ ከእናንተ በላይ ናት ባይዘዊ ማለት ነው። በጣም ኮራሁብሽ ሩታ ሀብቴ። ይሄን ያህል ከሷ የኮረጃችሁ ምን ነው በራሳችሁ አሰሩ። በቃ አያምርባችሁም። አዎ አያምርባችሁም። ሩታ የሰራችሁ ለእናንተ አይሆንም። ሀቂቃ ማለት ነው። ያምርብኛ ብላችሁ ተሆነ ተሳስታችኋል ማለት ነው። ቅማላም ፎራ ሁላ ማለት ነው። ስታስጠሉ ራሱ ማለት ነው። ወላሂ ስታስጠሉ ማለት ነው። ሩታ የሰራችሁ በፍጹም እናንተ አይሆንም፣ በፍጹም አያምርባችሁ ማለት ነው። ለከስከሱላ ማለት ነው። እንዲሁም ደግሞ ይኸውላችሁ ይሄ ብሩኬ የብሩክ ልብስ ማለት ነው። ይላችሁ ይሄ ቡቡ የለበሰው ይሄ ደግሞ ብሩክ ሴቱ ማለት ነው። ብሩክ ሴቱ ማለት ነው። እንግዲህ ምን ልላችሁ ፈልጌ ነው፣ እሱ ልብስ ቸግሮታል። ሀቂቃ ልንገራችሁ ማለት ልብስ ቸግሮታል። እንዴት ብዬ ልንገራችሁ? እና የብሩክን ፎቶ የብሩክን ልብስ ለብሶ የሩታዬ ልብስ ለብሶ አስባችሁታል ጋይስ? አስባችሁታል? አቤት ሌብነት! ይሄን አልተቸግራችኋል እንዴ? በዚህ ሁሉም ሰው እኮ ናቸው ጋይስ። ኧረ ብዙ አሉ። ቆይን ያመጣላችኋለሁ እንዴ። አቤላ ራሱ አለ ነበር ያበጋዝን ለብሶ ማለት ነው ጋይስ። ብኒም እንደዛ ያበጋዝን ለብሶ ኧረ አሉ ብዙ ናቸው ጋይስ። ይሄማ አዲስ አይደለም እንዴ። ቆይ ሰብስቤ ነው የማመጣላችሁ ሀቂቃ ማለት ነው። እና ይሄን አልተቸግራችኋል እንዴ?
አይድላችን እንደው ምን አለበት 5 ሳንቲም እንደው ብታቀብሏቸው ጋይዝ ሀቂቃ ማለት ነው። እንደው የሴት ልብስ ትለብሳለህ አንተ። ለነገሩ ብሩኬ ስንት ሴት አበጋዝ ስንት ሴት ከፈለገ እናመጣለን ያልሽው ማለት ነው። ብሩኬ ልብሱ ተመቸ እንዴ? የሩትዬ ልብስ እኔ የምለው ነገር አይዲያ ከሷ ሰርቃችሁ አይዲያ ወይ ደግሞ የሷ ፎቶ ለጥፋችሁ የምትሰሩት ማለት ነው። አይሻለቻችሁ? በራሳችሁ ሙዳመጡ ምድር ልቅምቅም ሁላ ማለት ነው። አህዮች እውነቴን እኮ ነው። ስታስጠሉ ደግሞ የቡቡን ልብስ ትለብሳላችሁ። ሲጀመር ጋይዝ ማለት ቡቡ ጋር አሁን ቦታ ጅራኔ ምናምን ያለው ይሄ ብሩክ ሴቱ ማለት ነው። እንግዲህ ብሩክ ሴቱ ማለት ነው ቡታጅራ ነው እንትን አዲስ አበባ ነው ማለት ነው። የቡቡ ልብስ የለበሰው አሁን ነው ማለት ነው። እና ያ ደግሞ የሩታዬ ስለዚህ የቆየ ቪዲዮ ነው ይሄ ቪዲዮ ሁሉ ነገር የሚመጣላችሁ ማለት ነው። እና በጣም የሚገርመው ነገር ደግሞ ቢኖር ማለት ነው ልብስ ቸግሯቸዋል። 5 ሳንቲም ጣልጣል ጋይዝ። አዎ ቸግሮኛል የሚል ዘፈን አለ ማለት ነው። እሱን ጋብዙና 5 ሳንቲም አዋጡላትና ላኩላቸው። እንዴ መኪና መሳፈሪያ ራሱ የለኝም ብሏል። ይሄ እቺ ሴት ብሩክ የምትባለው ማለት ነው። እውነት ነው። እና እንግዲህ እኔ የሚመስለኝ ነገር መላጣ የሰው ልብስ አትስረቁ። ሀቂቃ ማለት ነው። ሌቦች ሩታ የለበሰችው ሩታ የሰራችው ሩታ የለበሰችው ሩታ የበላችው በቃ ሁሉንም ልቅመስ፣ ሁሉንም ልብላ። አቤት ምን አይነት ሆዳም ናችሁ! ምን አይነት አጋሰስ ናችሁ! አይደብራችሁም? ግን ሼም የለም። እጭ ስታስጠሉ በእውነት እንግዲህ እቺ ድኛዋ ደግሞ ማለት ነው አባውዲዋ ባለጌዋ ስዳደጓ ማለት ነው። እቺ ምን ልበላችሁ ዝምተኛዋ ማለት ነው ሩታ ማለት ነው። የሰራችውን በሙሉ ኮፒ አድርጋ እሷ አልሰራችው በፍጹም አያምርብሽም። ሀቂቃ በጣም አያምርብሽ። በጣም የሚያስጠላብሽ በጣም ስታስጠሉ ራሱ ማለት ግልፍጦች ቀፋፋዎች ማለት ነው። እና አበጋዝ ራዚ እያለ ማለት ነው ስታስጠሉ። አሁን እንደው አመረብኝ ብላችሁ ነው ስታስጠሉ። እና ሩታዬ ሀብቴ የሁሉም አስተማሪ ለተቸገረ ራሱ ማለት ነው ልብስ እየለበሱት ይሄና አለ እንደው ልብስ ቸግሯቸዋል። አይ እድላችን እንደው ለስንቱ እንሆን ጠይበኛ ጋይስ ለስንቱ እንሆን እነዚህ ሌቦች ማለት ነው። እና እንግዲህ የሩታዬ ፎቶ አይዲያ ጠፍቷችሁ የሩታዬ ፎቶ ለጥፋችሁ ትመጣላችሁ። የሩታዬ ምግብ ትበላላችሁ። ሩታዬ በላችሁ ልብላ ትላላችሁ። ሩታዬ አይዲያ የሰራችሁን ኮፒ አድርጋችሁ ታመጣላችሁ። ምን ጉድ ናችሁ ግን! በራሳችሁ ማትተማመኑ ምን አይነት በግ ናችሁ? ላፍየሎች ምን አይነት ፍየል ናችሁ? እንከፎች፣ ጅላጅሎች ማለት ነው። ስታስጠሉ ሀቂቃ ማለት ነው። ሩታዬ ነብር፣ ሩታዬ ጀግና፣ እንደው አንቺ ብቻ ሄጅበት ማለት ነው። ሀቂቃ አንቺ የሰራሽውን ሁሉ ሰው ኮፒ እያደረገ እያመጣ ነው። እና የኔ አስተማሪ፣ የሴቶቹ ንግስት፣ የወንዱም የሴቱም መሪ፣ የሚዲያው መሪ ነሽ።